ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ኢትዮጵያ በርከት ያሉ እምነቶች የሚገኙባት ሀገር ነች። ሆኖም እነዚህ እምነቶችና ተቋሞቻቸው በሀገሪቱ ሁለንተናዊ ህይወት ውስጥ የሚጫወቱት ሚና ብዙ ውይይት ሲደረግበት አይሰማም። ዋዜማ ሬዲዮ ለዚህ ውይይት አስተዋጽኦ ለማድረግ እንደሚረዳ በማመን ዋና ስለሚባሉት ሶስቱ የሀገራችን ሃይማኖቶች ሶስት ተከታታይ ውይይቶችን አዘጋጅታለች። የመጀመሪያ ውይይታችንን የምንጀምረው በፕሮቴስታንት አብያተ ክርስቲያናት ላይ ይሆናል። የሚቀጥለው ፕሮግራም የኢትዮጵያ ሙስሊሞችን ተቋማት ይመለከታል። የመጨረሻው የኦርቶዶክስ ቤተክርስቲያንን የሚዳስስ ይሆናል። የዚህ ውይይት አዘጋጅ መስፍን ነጋሽ ነኝ። የዛሬ ተወያዮቼ ባልደረቦቼ ደረሰ ጌታቸውና መዝገቡ ኃይሉ ናቸው። ወደ ውይይቱ የዛሬው ውይይታችን በወንጌላውያን አብያተ ክርስቲያናት ላይ እንደሚያተኩር ቀደም ሲል ጠቅሻለሁኝ። ምናልባት ወንጌላውያን አብያተ ክርስቲያናት ብለን በብዙ መጥራታችን በራሱ የሚነግረን ታሪካዊና ወቅታዊ እውነታ ያለ ይመስለኛል። መዝገቡ በዚህ ላይ ምን ትላለህ? ይህ ምናልባት እንግዲህ የተለያዩ አብያተ ክርስቲያናት አሉ። በወንጌላውያን አብያተ ክርስቲያናት ስር የተለያዩ አብያተ ክርስቲያናት በተለይ እነኚህ የመጀመሪያዎቹ የምንላቸው አብያተ ክርስቲያናት በተለያዩ ሚሽነሪዎች ነው የተጀመሩት እና 5-6 በሚሆኑ ፌዞች የተለያዩ ክፍሎች የመጡ የተለያዩ አይነት የፕሮቴስታንት ሚሽነሪዎች ናቸው የመሰረቷቸው። ከዛ የተነሳ የራሳቸው የሆነ የተለየ ዶክትሪኖች አሏቸው። ብዙም የሚለያይ ባይሆኑም አብረው ለመስራት ባያግዳቸው ግን እርስ በርሳቸው አንድ የማያደርጋቸው የተለያየ የዶክትሪን አይነት አላቸው። ከዚህ የተነሳ አብያተ ክርስቲያናት እየተባሉ ይጠራሉ። ለዛ ይመስለኛል ስማቸው በብዙ ቁጥር የሚጠራው እንደዚህ። ያው ምናልባት በቅርብ ጊዜ ያሉትን የህዝብ ቁጥር ውጤቶች ስንመለከት እንደ አውሮፓውያን አቆጣጠር በ2007 የተደረገው እንደሚያሳየው የወንጌላውያን አብያተ ክርስቲያናት እምነት ተከታዮች ወይም በእንግሊዝኛው ፕሮቴስታንት የሚባሉት ተከታዮች ከ11% ከአጠቃላይ ህዝቡ 11% በላይ እንደሆኑ ያሳያል። ይሄ ቁጥር ቀላል የሚባል አይደለም። ምክንያቱም ኢትዮጵያ ያላት የህዝብ ቁጥር በጣም ብዙ ስለሆነ ወደ 80-90 ሚሊዮን እንግዲህ ገደማ ስለሚጠጋ ሆኖም እዚህ ቁጥር ላይ የተደረሰው በቀላሉ አይመስልም። በተለይ በዘመነ ደርግ የዚህ እምነት ተከታዮች መቼም በሁሉም ላይ ጫና ሲደርስ የቆየ መሆኑ የሚታወቅ ቢሆንም በተለይ በእነሱ ላይ ግን በዚህ እምነት ተከታዮች ላይ ከፍ ያለ ጫና ሲደረግ ነበር። በአንጻራዊነት ሲታይ በዘመነ ኢህአዴግ ሰፋ ያለ የመንቀሳቀሻ ቦታ ያገኙ ወይም አብያተ ክርስቲያናቱ ያገኙ ይመስለኛል። ግን ያ በዘመነ ደርግ የነበረው አፈናና መሳደድ አሁን ባሉት አብያተ ክርስቲያናት ላይ ጠባሳ ይኖር ይሆን? ደረሰ ኢትዮጵያ ውስጥ እንዳልከው ከፍተኛ የሆነ የእምነት ጭቆና ይደርስባቸው ነበር። እምነታቸውን በነፃነት እንዳይከታተሉ፣ የእምነት ስርዓት እንዳያደርጉ በተለይ በደርግ ጊዜ የቤተ እምነቶቻቸው ተዘግቶባቸው በየቤቱ በድብቅ የጸሎት ፕሮግራም የአምልኮ ፕሮግራም የሚያደርጉበት ሁኔታ ነበር። ይሄ የስደት ታሪክ በተለይ በኢትዮጵያ ውስጥ ለ17 ዓመት ለ200 ዓመት የተደረገ የስደት ታሪክ በቤተ ክርስቲያናቱ ላይ የሚገርሙ አይነት ለውጦች ወይም ተጽዕኖዎች አሳልፎ ሄዷል። አንደኛ ምንድነው ይሄ የእምነት ስደት ወይም ፐርሴኪዩሽን የሚመጣው ከሁለት ወገን ነበር። አንደኛ ከሰፊው ማህበረሰብ በተለይ ከሌላው ተለቅ ካለ የቤተ እምነት ክፍል ካላቸው ከክርስትና እምነት ተቋማት እንዲሁም
ከማያምኑም ሰዎች እና አገሪቱን በጊዜው ደግሞ ሲያስተዳድረው ከነበረው ከኮሚኒስት ርዕዮተ ዓለም ይከተል ከነበረው ከደርግ መንግስት ነበረ እና ከስቴትም ከመንግስትም ከሶሳይቲ ወይ ከማህበረሰብም ፐርሴኪዩሽን ይደርስባቸው ነበር እና ይሄ ሁለት ነገር ያደረጋቸው ይመስለኛል። አንደኛ ያለልክ ወግ አጥባቂ የክርስትና እምነት ተከታዮች ወይ አልትራ ኮንሰርቫቲቭ የመሆን ቴንደንሲ ያላቸው፣ ሁለተኛ ደግሞ ያለልክ በመሬት ወይም በማህበረሰብ ውስጥ ከሚደረጉት ማህበረሰባዊ፣ ፖለቲካዊ፣ ባህላዊ እንቅስቃሴዎች ውስጥ የመገንጠል እና ሌስ ሴኩላር ይሉታል በእንግሊዘኛው በጣም ወይም ደግሞ አጽናፊ ሃይማኖተኝነትን ታይባቸዋል። ስለዚህ ቴዎሎጂካሊም ሶሻሊም በጣም የማክረርና የመነጠል ባህሪ ያሳድሮባቸዋል ይላል። ፓርትሊ በመንግስትም በሶሳይቲም ከመጣባቸው ፐርሴኩሽን የተፈጠረ ሪአክሽን ወይም ምላሽ ይመስለኛል። እንደው ትንሽ ለመጨመር ያህል የደርግ ዘመን ለሁሉም ሃይማኖቶች የሚመች ስርዓት አልነበረም። ምክንያቱም ሃይማኖቶችን እንዳላስፈላጊ የሚቆጥር ስርዓት ስለነበረ በሁሉም ላይ ተጽዕኖ ይደረግ ነበር። ምናልባት የፕሮቴስታንቱን አብያተ ክርስቲያናት ለየት የሚያደርገው ምንድነው? አሁን ደረሰ እንደነገረ እንዳለው ከማህበረሰቡ ይደርስባቸው የነበረው መገለል፣ ይደርስባቸው የነበረው ተጽዕኖ፣ ይደርስባቸው የነበረው ስደት የበለጠ ስደታቸውን እንዲጨምር እንዲበዛ አድርጎት ሊሆን ይችላል እንጂ የተለዩ አልነበሩ። በመሰደድ ግን ቀላል ታርጌቶች ነበሩ ለደርግም ለመንግስትም ቢሆን። ምክንያቱም ማህበረሰቡም የነሱን መሰደድ የሚፈልገው የሚደግፉ አይነት ነገር ስለነበረ ቀላል ታርጌቶች፣ ቀላል ኢላማዎች ሆነው ለስደት የሚመቹ ነበሩና ከዛ የተነሳ ስደቱ እጅግ በጣም በዝቶባቸው እንደነበረ እንመለከታለን። ስለዚህ ስደቱ በጣም ብዙ ነገር አድርሶባቸዋል። አንደኛው ነገር የሚታየው ነገር ምንድነው? ራሳቸውን እንደ ኢትዮጵያዊ ያለ መቁጠር። ምክንያቱም ስማቸው እንኳን ሲጠራ እንግዲህ ይሄ ፕሮቴስታንት አብያተ ክርስቲያናትን በጥቅል የሚጠራበት ኢትዮጵያ ውስጥ ያለው ስም ጴንጤ የሚለው ስም ነው። ጴንጤ የሚለውና መጤ የሚለው ቃል ምናልባት ሲኖኒመስ እንደሆነ ወይም ተመሳሳይ አንዱን እንደሚተካ ያህል መጤነታቸው አዘውትሮ ስለሚነገር እነሱም ያንን የተቀበሉት በሚመስል ሁኔታ ራሳቸውን ከማህበረሰቡ አግድለው የሚኖሩ አብያተ ክርስቲያናት ናቸው። ይሄ የመንግስትም ማህበረሰቡ በተለይ ደግሞ ለረጅም ዘመናት የአገሪቱን ሜንስትሪም ካልቸር፣ ሜንስትሪም ባህል ተጽዕኖ በማድረግ ትልቅ ሚና የነበራቸው የኦርቶዶክስ ቤተክርስቲያን መሪዎች ከመንግስትም ጋር ቅርበት ስለነበራቸው በአጠቃላይ ባህሉ ውስጥ የተፈጠረው ነገር እንዳላችሁት የዚህን እምነት የነዚህን አብያተ ክርስቲያናት ተከታዮች በተለያየ መልኩ የሚያገልና እንደ ውጪ ሰው እንዲቆጠሩ የሚያደርግ ነበር። መዝገቡ ያልከው ይሄ መጤ የሚለው ስም ራሱ በጣም ብዙ ማህበራዊም ፖለቲካዊም ትርጉም የነበረው ወይም ያለው ቃል ነው። ከሞላ ጎደል እሱ ነገር አሁን እየቀለለ ይመስላል። ለነገሩ ባህሉ በፖሊሲ ለውጡ ብቻ ሳይሆን የባህሉም ለውጥ ደረሰ እንዳለው መምጣቱ ብዙ ማሳያዎች መግለጽ ይቻላል። ለምሳሌ አሁን ያሉት አዲሱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንደቀደሟቸው ሁለት መሪዎች የማያምኑ ሰው አይደሉም፣ የሚያምኑ ሰው ናቸው። የት ከታወቀው ወይም በባህል ወይም በታሪክ መሪነትን ሲይዙ ከነበሩት ከኦርቶዶክስ ቤተክርስቲያንም አይደሉም እና ብዙ ተቺዎች ቢኖሯቸውም እስከዛሬ ድረስ ትርጉም ያለው አስተያየት ከሚሰጡ ሰዎች በሃይማኖታቸው የተነሳ ሲተቹ ሰምቼ አላውቅም። ይሄ ማለት እንግዲህ በዚህ በኩል በባህላዊ አመለካከት በማህበራዊ አመለካከት በኩል ለውጥ እንደመጣ የሚያሳይ ይመስለኛል። ወደ መዝገቡ እንመለስና አንድ ጥያቄ ልሰንዝር። እነዚህ የወንጌላውያን አብያተ ክርስቲያናት በተቋማዊ ቅርጻቸው ቀደም ሲል ከባህላዊ ወይም ከነሱ ቀድመው ከነበሩት ጋራ የተለዩ አሰራሮች ነበሯቸው። ለምሳሌ
የመካነ ኢየሱስ ቤተክርስቲያን ስትመሰረት እና በመጀመሪያዎቹ አካባቢ እስካሁንም ድረስ የቀጠሉበት ባህል ነው። መሪዎችን የመምረጥ አባላት ተከታዮች ቮት የማድረግ ድምጽ የመስጠት እንዲህ አይነት አዳዲስ ነገሮችን አስተዋውቀው ወይም አምጥተው ነበር። ያ ለቤተክርስቲያኒቱ ብቻ ሳይሆን ለሶሳይቲውም አዲስ ነው። በተለይ ደግሞ ወደ ሰሜን ላለው ማለት ነው። እሱ ተቋማዊ ቅርጽና ጥንካሬ ግን አሁን ጎልቶ አይታይም። እንደሌሎቹ የሃይማኖት ተቋማት ሁሉ ደካሞችና በማህበረሰባቸውም ላይ ብዙ ተጽዕኖ ወይም ብዙ ኢንፍሉዌንስ የሚያሳድሩ ሆነው አናገኛቸውም። ለምንድነው ተቋማቱ በደንብ ሳያድጉ የቀሩት? ይሄንንም ማነሳው ከሌሎቹ በተሻለ ከዳበሩ ወይም በምዕራቡ ዓለም ተቋማዊ ቅርጻቸው በጣም ከዳበሩ አብያተ ክርስቲያናት ጋር ከሌሎቹ የተሻለ ግንኙነት ነበራቸው። ግን ያ ግንኙነት ተቋማዊ አቅማቸውን እንዲያዳብሩ ብዙ የረዳቸው አልመሰለኝም። እሺ፣ ይሄ ጥያቄ ያላቸውን ግንኙነት ትንሽ አገነን የምናስብ ከሆነ ነው። የኢትዮጵያ ውስጥ ያሉት ወንጌላውያን አብያተ ክርስቲያናትና በመላው ዓለም ያሉት ሌሎቹ አብያተ ክርስቲያናት ያላቸውን ግንኙነት በጣም ከፍ ያለ ደረጃ ከሰጠነው ነው። ብዙ ጊዜ ግን ያላቸው ግንኙነት ያን ያህል እንዲህ አይነት ተቋማዊ ነገሮች ላይ ተጽዕኖ የሚያመጣ አይደለም። ብዙ ጊዜ ያለው በእምነት ከመመሳሰል የተነሳ የሚደረጉ መረዳዳቶች ናቸው እና ከመንፈሳዊ አገልግሎት ወይም እነዚህ መንፈሳዊ አገልግሎት ተብሎ ከሚታወቁት ነገሮች በወንጌል ስብከትና በመሳሰሉት ካሉት መረዳዳቶች ያለፈ በተቋም ደረጃ ተጽዕኖ ማምጣት የሚችል ብዙ ትብብር አንመለከትም። የተወሰነ ግን እንዳለ ነጸብራቁ እንዳለ እናያለን። እሱም ቢሆን ግን ብዙ የቀጠለ አይደለም። ያን ያህል አጠንክረው ራሳቸውን የሚተክሉበት አይደለም። ምናልባት እንግዲህ ይሄ የሆነበት ምክንያት በአገራችን ውስጥ ያለው ለሃይማኖቶቹ ለነኚህ ለፕሮቴስታንት የሃይማኖት ተቋማት ያለው አመለካከት ቅድም እየተናገርን የነበረው በመጤነት መወሰዳቸው እና ራሳቸውንም እንደገለልተኛ አድርገው መቁጠራቸው በአገሪቷ ውስጥ ተጽዕኖ ለማድረግ ያላቸውን አቋም ደካማ እንዲሆን አድርጎታል። ብዙ ጊዜ በጣም ፓሲፊስቶች ራሳቸውን በፖለቲካዊ ነገር የሚሆን በማህበራዊ ነገር ተጽዕኖ ለማድረግ የሚነሱና ተጽዕኖ ለማድረግ የሚሰሩ ሆነው አንመለከታቸውም። በተወሰነ መንገድ ተግባራዊ ሲያደርጉ የምንመለከተው ነገር ምናልባት የተወሰኑ የተራድኦ አገልግሎቶችን ወይም እርዳታዎችን የሚመለከቱ ነገሮችን የሚያደርጓቸውን የተወሰኑ ፕሮጀክቶችን የሚመለከቱ ነገሮች ይሆናሉ እንጂ በአጠቃላይ በተለይ ደግሞ እኛ ምናልባት አሁን እንደ ዋና ኢሹ የምናነሳቸው እንደ ማህበራዊ ፍትህን የተመለከቱ ነገሮችን ለማንሳት የሚያበቃ ተቋማዊ ጥንካሬ ወይም የነገረ መለኮት ባክግራውንድ ብዙም አንመለከትም፣ ብዙም የላቸውም። ስለዚህ ብዙ ትስስር እንዳላቸው አድርገን ባንወስደው ይሻላል ብዬ አስባለሁ። በምዕራቡ ዓለም ያሉትን አብያተ ክርስቲያናትና ኢትዮጵያ ውስጥ ያሉትን የፕሮቴስታንት አብያተ ክርስቲያናት በተመለከተ ደረሰ የአብያተ ክርስቲያናቱ ተቋማዊ አቅም አለመጠንከር ምክንያቱ ምንድነው ትላለህ? እነዚህ የወንጌላውያን አብያተ ክርስቲያናት ተቋማት ተከታዮቻቸው ቢሆኑ መሪዎቻቸው ቅድም የጠቀስኩት ነገር አለ። በስደቱ ዘመን ከመንግስትም ከማህበረሰብም በደረሰባቸው ስደትና ግፊት ምክንያት በጣም አልትራ ኮንሰርቫቲቭ የመሆን በተለይ በሁለት አይነት መንገድ ከማህበረሰብም የመነጠል የመራቅ የመሸሸግ በሌላ በኩል ደግሞ ከመንግስትና መንግስት ከሚቆጣጠረው ማህበረሰባዊ ህይወት ወይም ሶሻል ስፌር ውስጥ የመራቅ ባህሪ ያላቸው ይሄ የሚገለጽባቸው አራት ነገሮች አሉ ብዬ አስባለሁ። አንዱ ያለ ልክ የሰው ልጆችን በተለይ የግለሰቦችን ባህሪና አመለካከት የመቆጣጠር ዲሲፕሊኔሪያን የመሆን በምትበላው በምትጠጣው በምትናገረው በምትሰማው ሙዚቃ በምታገባው ሰው ላይ ሁሉም ሃይማኖቶች እንዲህ አይነት ግለሰባዊ ቁጥጥር ወይም ፐርሰናል እና ዲሲፕሊኔሪያን የሆነ አስፔክት አላቸው። ግን እነዚህ ወንጌላውያን አብያተ ክርስቲያናት በጣም ጠበቅ ይላሉ። ሁለተኛ ያለ ልክ ወገናዊ ወይም ኮሚኒቴሪያን የመሆን ነገር አለባቸው። ከውጪ በነበረው
ግፊት ምክንያት የእምነቱ ተከታዮች መካከል የነበረው ማህበረሰባዊ ትስስር ወይም ሶሻል ቦንድ በጣም ጠንካራ ነው። በሐዘኑ በሰርጉ በደስታው በወሊድም በቀብርም ጊዜ የመሰባሰብ እና ራስን እንደ አማኝ እንደ ክርስቲያን ሌላውን ደግሞ እንደ ጠፋ እንዳለም የማየት በተለይ የበለጠ ወደ ውስጥ የማየት ማለት ነው። ወደ ውስጥ የማየት ይሄ አህዛብ ይላሉ ያውጪው ሰው አህዛብ ነው ራስን እንደ ክርስቲያን የማየት ነገር እና ኤክስክሉድድም እርስ በርስም ደግሞ ኮሚኒቴሪያን የመሆን ነገር ታያለ። ሶስተኛ ነገር ዲቫውት የመሆን ያለ ልክ መንፈሳዊ ነገር ብቻ መቼስ ሰው መጽሐፉ ራሱ እንደሚለው መንፈስ ነፍስና ስጋ ነው እና መንፈስ ወይም ስፒሪቹዋል ለሆነ ዲቫይን ወይም መለኮታዊ ለሆነ ነገር ያለ ልክ ጊዜን የማጥፋት ነገር በጾም ይሆናል በጸሎት ሊሆን ይችላል በእንዲህ አይነት በስብከት ሊሆን ይችላል የማለፍ የማሰስ ነገር ታያለ። አሁን እነዚህ የጠቀስኩበት ምክንያት ምንድነው? ለውጥ የመጣው ተቋማዊ አደረጃጀታቸው ላይ ለውጥ የመጣው እነዚህ ሶስቱ ስነ መለኮታዊ ምትላቸው ትችላለች ማህበራዊ ሶሻል ምትላቸው ትችላለች ቴዎሎጂካል ናቸው ሶሲዮሎጂካል ናቸው። እነዚህ ሶስቱ ባህሪያት ሶስት ነገር ላይ ኢምፓክት አድርጓቸዋል። አንደኛ ድርጅታዊ አቀማመጣቸው ላይ ኢምፓክት አድርጓቸዋል። ለምሳሌ አንድ ምሳሌ ሲመሰረቱ እነዚህ ለምሳሌ ሉትራን ቤተክርስቲያን የመሰረተቻቸውን እንደነ መካነ ኢየሱስም ስታያቸው ቅስና መጋቢነት አስተዳዳሪነት ከሙያ ስልጠና ከስነ መለኮት ትምህርት ከእድሜ ከሲኒየሪቲ ጋር የተያያዘ ነበር። ግን ወደ ኋላ ወደ ቅርብ ጊዜ ስትመጣ አንድ ሰው ወይም ሁለት ሰው በጣም ትልቅ ሰራኪ ስለሆነ ወይም በኃይል ቃል የሚናገር ስለሆነ ወይም በግለሰብ ደረጃ ካሪዝማቲክ ስለሆነ ሰዎችን የሚስብ ሰው ስለሆነ ማህበረ ምእመን ወይም ኮንግሪጌሽን ፈጥሮ የራሱን ቤተክርስቲያን አቋቁሞ የገሌ ቤተክርስቲያን እስከሚባል ድረስ ከትልልቆቹ ቤተ እምነቶች እንግዲህ ሙሉ ወንጌል ልትል ትችላለህ መሰረተ ክርስቶስ ልትል ትችላለህ መካነ ኢየሱስ ልትል ትችላለህ ከነዚህ ወጥቶ ሁለተኛ ጀነሬሽን ኦፍ ቸርች ታያለህ። አሁን ኢትዮጵያ ውስጥ በሰዎች የሚጠሩ በሰዎች ካሪዝማቲክ በሆኑ ሰዎች ከነዛ በሚስዮናውያን ከተቋቋሙት ፈርስት ጀነሬሽን ቤተክርስቲያናት ይወጣ ታያለህ እና ይሄ እኔ እንደ ሶሲዮሎጂስት ኦርጋናይዜሽናል ዲክላይን ነው ብዬ ነው ማለት። ሌላ ሰው መጥቶ ቻሌንጅ ሊያደርገው ይችላል። ሌላ የሚደንቅህ ነገር አለ። አሁን መስፈን ለምሳሌ ባለፉት 23 ዓመታት ድርጅታዊ ተቋሙና አመራሩ ብቻ ሳይሆን የተቀየረ ያለው ምእመኑ ራሱ ወይም ኮንግሪጌሽናል ኦዲየንሱ እየተቀየረ ነው። ታስታውሳለህ አሁን የዛሬ 10 ዓመት ገደማ ዘመናዊ ሙዚቃ ላይ ኢምፓክት እያደረጉ የመጡ አብዛኛዎቹ የሙዚቃ መሳሪያ ተጫዋቾች ከወንጌላውያን እምነት የወጡ ናቸው። ይሄ በተፈጠረ ጊዜ ዛሬ 10-12 ዓመት በቸርቾች ውስጥ የተፈጠረው ድንጋጤና ቀውስ ልነግርሃችሁ እንደ ትልቅ ዜና ነበር ሲወሳ የነበረው። ሰዎቹ ሰላማት በሏቸው አታናግሯቸው እንዳትቀበሏቸው እስከሚባል ድረስ በአደባባይ ስማቸው ተጠርቶ እስኪወገዙ ድረስ እስከ ቅርብ ጊዜ ድረስ ፕሮቴስታንት አማኝ ሆነ ፖለቲካ ውስጥ መሳተፍ እንደ ኃጢአት እንደ በደል ይታይ ነበር። ምክንያቱም ይህ ዓለም ጠፊ ነው ይህ ዓለም ክፉ ነው ይህ ዓለም ምንም ትርፍ የሌለው ስለሆነ ስለ ሰማዩ እንጂ ስለ ምድሩ ማሰብ ክፋት ነው ተብሎ ስለሚታይ አሁን ግን ለውጥ ታያለህ። አሁን ጠቅላይ ሚኒስትሩን ጠቅሰሃል። በተቃዋሚ ፓርቲ ውስጥ ብዙ ሰዎችን ከዚህ በፊትም ሲንቀሳቀሱ የነበሩ አሁንም የሚንቀሳቀሱትን ስታይ አብዛኞቹ ባለ በጥቂት የማይባሉ ሰዎች ከፕሮቴስታንት እምነት የመጡ ሰዎች ታያለህ እና ሴኩላራይዜሽን ታያለህ። ምእመኑ ራሱ ሞር ወደ ውጪ የሚያይ ወደ ማህበረሰቡ የሚያይ ከማህበረሰቡ ጋራ ግንኙነት ያለው ያልተሸሸገ ያልተመሰገና ቢሲጅ የመሆን የመከበብ ስሜት የሌለው አዲስ ኮንግሪጌሽን እየተፈጠረ እንደሆነ ያለው እና አመራሩ የቤተክርስቲያኖቹ መሪዎች ህዝቡም እየተለወጠ ያለበት ሁኔታ ነው። ይሄ ነው እንግዲህ ኦርጋናይዜሽናል ቼንጅ ያለ እንድል የሚያደርገኝ። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ
ዋዜማ ራዲዮ @gmail.com ዋዜማ ራዲዮ @gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ አድማጮቻችን የምትከታተሉት የዋዜማ ሬዲዮን ነው። ይህ ዝግጅት በነገራችን ላይ የተሰኘው ሳምንታዊ የውይይት ፕሮግራም ነው። ዛሬ እየተነጋገርን የምንገኘው ስለ ሀገራችን የእምነት ተቋሞች ነው። በተለይ ደግሞ ስለ ወንጌላውያን አብያተ ክርስቲያናት ነው የዛሬው ውይይታችን የሚያወሳው። ቀጣዮቹ ሁለት ውይይቶች ደግሞ ስለ ሌሎቹ ሁለት ታላላቅ የሀገራችን ሃይማኖቶች የሚወያዩ ይሆናሉ። በውይይቱ አብረውኝ ያሉት ደረሰና መዝገቡ ናቸው። ወደ ተመሳሳይ ግን በመጠን ወደ ተለየ ሌላ ጥያቄ ልውሰዳችሁ። በአገራችን ሁሉም የሃይማኖት ተቋማት ለማለት በሚያስችል መልኩ በተከታታይ የነበሩት መንግስታት ያርፍባቸዋል። በአሁኑ ወቅትም ሁኔታው የተለየ አይደለም። አሁን የኢትዮጵያ መንግስት በወንጌላውያን አብያተ ክርስቲያናት ላይ ያለው ፍላጎት ምንድን ነው እና እንዴትስ ነው እየተቆጣጠራቸው ወይም ማኔጅ እያደረጋቸው ያለው? ምክንያቱም ይሄንን የምጠይቃችሁ በአንድ በኩል ጫናው ከኦርቶዶክስ እና ከእስልምና ጉዳዮች ምክር ቤት ይልቅ ይቀላል ለወንጌላውያን አብያተ ክርስቲያናት የሚል አመለካከት አልፎ አልፎ አዳምጣለሁ። ምን ትላላችሁ? እኔ መቼስ የትኛውንም ቤተ እምነት መሪዎችም ተከታዮችም የመቆጣጠርና ምንድነው የሚያስቡት ስለመንግስት ምንድነው የሚሉት የፖለቲካ ጥያቄ ያላቸው ብሎ የመሰለል አባዜ አፈና ያነገሱ ኦቶሪቴሪያን የሆኑ ሬጂሞች ባህሪ ነው። ከዚህ በፊት በነበሩን ውይይቶች እንዳየነው ከዚህ አይነቱ የአፋኝ ስርዓቶች ስለላ የመረጃ የቁጥጥር መረብ የሚያመልጥ የማህበረሰብ ተቋም ማግኘት በጣም ከባድ ነው። እኛ ሶሲዮሎጂስቶች የአንዳንዱ ማህበረሰብ 5 መሰረታዊ ተቋማት አሉት እንላለን። የመጀመሪያው ቤተሰብ ነው፣ ሁለተኛው ትምህርት ቤቶች ናቸው፣ ሶስተኛ የሃይማኖት ተቋማት ናቸው፣ አራተኛ የኢኮኖሚ ተቋማት ወይም ገበያ ምንድነው፣ አምስተኛ መንግስት ነው። ኢትዮጵያ ውስጥ እነዚህን 5 ተቋማት ወስደህ መንግስት የማይቆጣጠረው ተቋም የማይሰድደው የማያፍነው ተቋም የትኛው ነው ብትለኝ ምናልባት ቤተሰብ ብቻ ነው። የሃይማኖት ተቋማት፣ የኢኮኖሚ ተቋማት፣ የፖለቲካ ተቋማት፣ ትምህርት ቤቶች በሙሉ በመንግስት ያፈናነዋቸው ስራ አሉ። ስለዚህ እነዚህ የወንጌላውያን አብያተ ክርስቲያናት መሪዎችና ተከታዮቻቸው ይብዛም ይነስ ከመንግስት የቁጥጥር ራዳር ውጪ ናቸው ማለት ዘበት ነው፣ አስቸጋሪ ነው። ቁጥጥሩ እንዴት ነው የሚካሄደው ወይም በምን አይነት መልኩ ነው የሚካሄደው የሚለውን ለጠየቀኝ ጥያቄ ሁለት ነገሮች ይታየኛል። በአንድ በኩል ከፕሮቴስታንት እምነት ተከታዮች ከራሳቸው ቅድም ባልነው በተከበረው የሃይማኖት ነጻነት ምክንያት እና የእምነት ተቋማት መሪዎቻቸው በግልጽ አደባባይ ወጥተው እንዲያመልኩ በመደረጉ ምክንያት ለዚህ መንግስት በጣም መልካም አፈርማቲቭ ወይ ፖዚቲቭ የሆነ አስተያየት ያላቸው ምናልባት ከሃይማኖት ነጻነት መከበር ምክንያት ብቻ ተነስተው ለዚህ መንግስት ያላቸውን ድጋፍ የሚሰጡ ብዙ የፕሮቴስታንት እምነት ተከታዮች እንደሚኖሩ አልጠራጠርም። ስለዚህ አንዱ አፋኙ ስርዓት ድጋፍ የሚያገኝበት መንገድ ምንድነው? ይሄንን መብታችንን አስከብሬላችኋለሁ የሚለው። ሌላኛው መንገድ ግን በቅርብ ጊዜ የምሰማቸው ነገሮች ምንድናቸው? በቤተክርስቲያን አመራር ላይ ያሉ ሰዎችን በፓርቲ መዋቅር ስር ውስጥ የመመልመልና የማስገባት ስራ በሰፊው እየተከናወነ ነው። በተለያዩ አሁን ስማቸው ልጠቅሳቸው በማልፈልጋቸው አጥቢያ ቤተክርስቲያናት እና የቤተ እምነት አይነቶች ውስጥ መጽሐፍ ቅዱስ የሚሰብኩ፣ የሚዘምሩ፣ ጸሎት የሚጸልዩ ፓስተር፣ ቄስ፣ መጋቢ፣ ዘማሪ የሚባሉ ነገር ግን የፓርቲ መታወቂያ ካርድ ያላቸውና የፓርቲ ስራ የሚሰሩ ስለዚህ የእምነት ተቋማትን እንደ ፖለቲካ ድርጅት መረብ የሚጠቀሙ አሉ። አንድ ምሳሌ ልስጥ። አንዳንድ ቤተክርስቲያኖች ውስጥ ጠቅላይ ሚኒስትሩ በሞቱ ጊዜ የቤተ
የቤተክርስቲያኖቹ መሪዎች በትዕዛዝ የጠቅላይ ሚኒስትሩ ፎቶ አስመጥተው ሰው በሙሉ ጥቁር ቀሚስ እንዲለብስና ሻማ እንዲያደርግ አድርገው በአዘቦት የጸሎትና የአምልኮ ጊዜያቸው ላይ ጸሎት እንዲደረግ ለጠቅላይ ሚኒስትሩ ለክርስቶስም አንድ ላይ እንዲደረግ ያስደረጉ አቃል እና ይሄ የሚደረግበት ምክንያት ስልህ ሰውየው የሀገር መሪ ነበሩ፣ ባለራዕይ ነበሩ፣ ለእኛ መብት የታገሉ ሰው ነበሩ፣ ልማት ያመጡ ሰው ነበሩ የሚል እምነቱን ከዚህ በየዕለቱ ከምንሰማው ልማታዊ ወንጌል ጋራ የማቀላቀልና አብሮ የመግፋት ስራ በእንግሊዝኛ ኮኦፕቴሽን የምንለው ስራ እየተደረገ እንዳለ እናውቃለን። ሶስተኛ መንገድ የሚመስለኝ ምንድነው እና በጣም ምሰጋው ነገር ምንድነው የወንጌላውያን አብያተ ክርስቲያናት የምዕመናን ስብጥር ስታይ ዴሞግራፊክ ኮንስቲቱሽን ስታይ አንፎርቹኔትሊ አንዳንዶቹ ቤተ እምነቶች አንዳንድ ቤተ ብሔረሰቦች ላይ ያተኮሩ ናቸው። ለምሳሌ የመካነ ኢየሱስ ቤተክርስቲያንን ስታያት በምዕራብና በደቡብ ኢትዮጵያ በጣም ብዙ ምዕመናን አላት። በአብዛኛው በኦሮሞ ማህበረሰብና ወለጋን ይዘህ ወደ ኢሉባቡር ስትሄድ ደቡብ ህብረተሰብ መካከል በብዙ ቦታዎች ፕሬዘንስ አላት። የቃልዮት ቤተክርስቲያን ብታይ አሁን ከምባታ፣ አላባ፣ ሀዲያ በምንላቸው ዞኖች ውስጥ ቪዚብል ሊሆን ይችላል እና ይሄ የስብከት ኤሪያ ወይም የሰበካ ጉባኤ ኤሪያ እና የብሔረሰብ ስብጥር የሚያመጣው ኤትኒክ ኮንስቲቱሽን ከኢቭን የቤተክርስቲያኖቱን ባህሪ እስከ መቀየር መጥቷል። ለምሳሌ በኦሮምኛ ይሰበክ ወይስ በአማርኛ ይሰበክ፣ የኦሮሞ ቤተክርስቲያን ይፈጠር፣ የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን የሚል ውጪ የምትሰማው የኤትኒክ ፌዴራሊዝም ፖለቲካ በዘውግ ላይ የተመሰረተው ፌዴራሊዝም ፖለቲካና የማንነት ጥያቄ ወደ ቤተክርስቲያንም ገብቶ የሬፕሬዘንቴሽን ጥያቄ እንደሆነ በተለያየ ጊዜ እሰማለሁ። በዚህ ጉዳይ ላይ ብቻ ቤተክርስቲያናት ለሁለት ለሶስት እየተሰነጠቁ እንደሆነ እሰማለሁ እና ከባቢያዊ ወይም ጂኦግራፊያዊ ብቻ ሳይሆን ብሔራዊ ወይም ኤትኖናሽናል የሆነ አይደንቲቲ እያመጡ መጥተዋል ቤተክርስቲያናት በፕሮቴስታንቱ መካከል። ስለዚህ በእነዚህ ሶስቱ ምክንያቶች አፈናው እየተራመደ ነው ብዬ አስባለሁ። መስሎኝ አሁን እዚህ መጨረሻ ላይ ባነሳው ጉዳይ ላይ የሃይማኖት ተቋማቱ በግልጽ ምክንያት ከአካባቢያቸው ማህበራዊና ፖለቲካዊ ለውጦች ተጽዕኖ ሊያመልጡ አይችሉም። ስለዚህ አሁን ያነሳቸው ነገሮች በትክክል እስከተያዙ ድረስ እንደ መጥፎ አጋጣሚዎች ወይም እንደ መጥፎ ክስተቶች አልመለከታቸውም። አንድ በጣም አስቸጋሪ የነበረው ነገር ምንድነው በየአብያተ ክርስቲያናቱ የሚታዩ መገነጣጠሎች ነበሩ። ቅድም ደረሰ ሊያነሳው እንደሞከረው አይነት ሶስተኛ ደረጃ ወይም ሁለተኛ ትውልድ የሚሆኑ ቤተክርስቲያኖች እየተፈጠሩ ነው ብሏልና አወጣጣቸውና መገነጣጠላቸው እጅግ ቀላል ይሆን አይደለም ወይም ስሙዝሊ የሚሄድ አይደለም። እርስ በርሳቸው እስከ መከፋፋት እስከ መጣላት በሚደርስ ሁኔታ ነው የሚገነጣጠሉት እነኛ ቤተክርስቲያናት። ያ ሲሆን የህልውናቸውን ለማስከበር ሲሉ እነኚህ የተገነጠሉ አብያተ ክርስቲያናት ወደ መንግስት የሚሄዱበት ሁኔታም አለ። እሱም በትክክል የተመለከትኩት ጉዳይ ነውና ምንድነው ሁለት ነገር ይፈልጋሉ ከመንግስት። አንደኛው የሚፈልጉት ነገር ምንድነው የምዝገባ ፈቃድ ነው። ያለ ምዝገባ ፈቃድ ማንኛውም ቤተክርስቲያን መኖር አይችልም እንደማንኛውም ተቋም እና ያንን ምዝገባ ሊያገኙ የሚችሉት ከመንግስት ነው። ሁለተኛው ነገር ምንድነው መሬት ነው። እነዚህ ሁለቱ ነገሮች አስፈላጊ ከመሆናቸው የተነሳ ሰዎች ወደ መንግስት ብዙ እጅ ለመንሳት ወይም ደጅ ለመጥራት ይሄዳሉና ከዛ የተነሳ አንዳንድ ጊዜ በተለይ በግጭቶቹ መካከል መንግስት እንደ አስታራቂ የሆነ የሚገባባቸው አጋጣሚዎችም ነበሩ። በተለያዩ ሁለት እርስ በርሳቸው በጣም በሚተፋፈሉ አንዳንድ ጊዜ በሚያሳፍር ሁኔታ እስከ መደባደብ ደረጃ በሚያደርስ ሁኔታ ነው የክፍፍል ሊፈጠር የነበረው። እሱን ለማብረድ መንግስት እንደ ዳኛ በመካከላቸው ተቀምጦ የማገላገል ስራን ይሰራ ነበር። ከዛ የተነሳ እያንዳንዳቸው የመንግስትን ፌቨር ይፈልጋሉ። የትኛውም እየተጣለ ያለ ቡድን የመንግስትን ድጋፍ ሲያገኝ ነው ሊቀጥል የሚችለውና በተቻለ መጠን ወደ መንግስት የመጠጋት የማጎብደድ ሁኔታ ይታይባቸዋል። ይሄ አንደኛው ነገር ነው።
ከዚህ የተነሳ መንግስትም በቀላሉ እንዲቆጣጠራቸው በር ይከፍትለታል ማለት ነው። ያንን ለመጨመር ፈልጌ ነው። ያ ከዛ በተጨማሪ ደግሞ አብዛኞቹ አብያተ ክርስቲያናት ራሳቸውን ተገዢ ለማድረግ ነው ዝግጁ የሆኑት። ራሳቸውን አውጥተው አንደኛ ማህበራዊ ፍትህ በሚጓደልበት ጊዜ ተጓድሏል ብሎ ለመናገር እንኳን የሚያበቃ ጉልበት የላቸውም፣ የሞራል ብቃቱም የላቸውም። ምክንያቱም ራሳቸው እየተከፋፈሉ እንዲያስታርቃቸው መንግስትን የሚጠብቁ ድርጅቶች ሆነው ሳለ በድጋሚ ደግሞ አሁን ለማህበራዊ ፍትህ እንቆማለን ብሎ ለመቆም የሚያስችላቸው ብቃት ሲያዳብሩ አትመለከትም። አመሰግናለሁ መዝገቡ። የዚህ የመሰነጣጠቅና የመከፋፈሉ ነገር በእርግጥ ለኢትዮጵያውያን አብያተ ክርስቲያናት ብቻ የተተወና እዚህ ብቻ የሚታይ አይደለም። በሌሎች ሀገሮችም በጣም ጎልቶ የሚታይ ነው። ለምሳሌ በቅርብ ባነበብኩት አንድ ዜና ቡሩንዲ ውስጥ የሀገሪቱ ፓርላማ ህግ እያወጣ ነው። ህጉ ምንድነው? አዲስ ቤተክርስቲያን አዲስ ዲኖሚኔሽን ለመፍጠር ይሄን ያህል የሚሆን የተመዘገቡ አማኞች ወይም አባሎች ያስፈልጉታል አንድ ቤተክርስቲያን የሚል በፓርላማው ህግ እያወጣ ነው። ለምንድነው ይሄ የሆነው? የዲኖሚኔሽኖቹ ቁጥር በጣም እየበዛ በሱ ውስጥ ደግሞ ምዕመኑን የሚያጭበረብሩ በተለያየ መንገድ ሰዎች እየበዙ ስለሄዱ ህዝቡን ፕሮቴክት የማድረግ ኢንተረስት አለን ነው የሚሉት ህጉን ያረቀቁት ሰዎች። እና እኛ ሀገር እዛ ደረጃ የደረሰ አይመስለኝም። ግን ዲኖሚኔሽኑ እንዳላችሁት በጣም በየጊዜው ነው በጣም መቼም የሚሰማው የሚታየው። ከዚህ ጋር ተያይዞ ሌላ አንድ ሀሳብ ካነሳው ይሄ የቤተክርስቲያን ምዕመናን የስብጥር ወይም የኮንግሪጌሽናችን ዴሞግራፊክ ኢንክሉዥን ከብሔር አሰፋፈር ጋር በሚመሳሰልበት ጊዜ በቤተክርስቲያኑ አስተዳደር በአምልኮ ስርዓቱ በመሪዎቹ መካከል የሚፈጠር በብሔር ዙሪያ የሚፈጠር ስንጠቃ አለ በሚል ይሄ ራሱ ከፖለቲካው ጋራ እምነቱ እንዴት አድርጎ ኢንተራክት እያደረገ እንደሆነ ያሳያል ብዬ ስጠቁም መስለ ይሄ ነገር በወጉ እስከተያዘ ድረስ ሰዎች በራሳቸው ቋንቋ በሚፈልጉት መንገድና ባህል አምላካቸውን ቢያመልኩ ምን ችግር ይፈጥራል ያልከው በጣም ትክክል ነው። ምንም ችግር አይፈጥርም። እኔ እንደ ችግር የማየው በሁለት ነገር ምክንያት ነው። አንደኛ ቅድም መዝገቡን ጠቅሶታል። ስንጠቃው በትውልድ ማዕከል ይደረጋል። አንዳንድ ግለሰቦች ከድሮዎቹ ከጥንታውያኑ ቤተክርስቲያኖች ምዕመን ይዘው ለግል ጥቅም ሊሆን ይችላል ይዘው ይወጣሉ። ሁለተኛ ከባባዊ የሆኑ ፔንሽኖች አሉ። ለምሳሌ ይሄ አማርኛ በሚናገር የፕሮቴስታንት ምዕመንና ኦሮምኛ በሚናገር የፕሮቴስታንት ምዕመን መካከል አንድ ቤተክርስቲያን አስቀምጠሃቸው እርስ በርሳቸው ከአንድ መጽሐፍ ቅዱስ እያነበቡ እንዲዘምሩ ማድረጉ ይሻላል ወይስ ለእያንዳንዳቸው ለየብቻ አጥቢያ መስርተህ ማስቀመጥ ይሻላል የሚለው ቴንሽን ራሱ ሲፈጠር ያለው እና ይሄ አንዳንድ ጊዜ እምነቶቹ ከሚሰብኳቸው ዩኒቨርሳሊዝምስ ጋር ይጋጫል ያስባል። ለምሳሌ ክርስቶስ የምንለው ታሪካዊ ፊገር ኦሮሞም አማራም ነጭም አረብም አልነበረም፣ አይሁዳዊ ነበረ። የአምላክ ልጅ ነው ተብሎ ነው ሁላችንም የምናምነው በክርስትና እምነት እና እምነቱ ለአይሁድም ለግሪክም ለተገረዘም ላልተገረዘም ለጥቁርም ለነጭም ይሆናል የሚል ዩኒቨርሳል የሆነ አፒል አለ። ቤተክርስቲያን ወይም በግሪክ ኤክሌዚያ የሚሉት ተቋም ላመኑ ሰዎች በሙሉ ነው የሚል ዩኒቨርሳሊስት አፒል አለ። ይሄንን የእምነቱን ዩኒቨርሳሊስት አፒል በጣም ፓሮኪያል ከሆኑ ኤትኒክ እና ሊንጉስቲክ ከሆኑ ዲማንድስ ጋር እንዴት ነው ቤተክርስቲያን የምታስታርቀው የሚገርም አይነት አገራችን ላይ የምናየው ዳይቨርሲቲን እንዴት ነው የምናስታርቀው ከዩኒቲ ጋር የሚለው ድሌማ ቸርቾችም ውስጥ ታያለ፣ የቸርች ኮሚኒቲዎች ውስጥ ታያለ። እንደ ችግር ሳይሆን ማየት ያለብን እንደ ቻሌንጅ ወይም እንደ ተግዳሮት ማየት ይኖርብናል። ምክንያቱም እንደሱ ካላደረግን የቡሩንዲው ታሪክ የኢትዮጵያም ታሪክ ሊሆን ነው። እንግዲህ እስከ አንድ ግለሰብ ድረስ ቸርች መስርተው ሰዎች የአንድ ሰው ቤተ እምነት አቋቁሞ ሊሄዱ ነው ማለት ነው አጋነንከው ጋር ተባለ እና የዚህ ስንጠቃን ነገር ሌላ አንድ ነገር ወደ አይምሮ ስለጫረ ነው መስል ለምሳሌ
ክርስቲያን ቤተ እምነቶችን የወንጌላውያንንም የኦርቶዶክስንም ልታይ ትችላለህ በባዕድ ሀገር ያሉት ለምሳሌ በዳያስፖራ ያሉት እንዴት በከባቢ እንደሚሰነጠቁ ስታይ ይሄ ራሱ የሚገርም ነው ስለዚህ በጎንደሬነት በትግሬነት በአማራነት በኦሮሞነት ያለው መሰነጣጠቅን ስታየው ወንጌላውያን ቤተ እምነት በአብያተ ክርስቲያናት ብቻ ሳይሆን ክርስትና ራሱ ሪቪዚትድ የሆነ ይመስላል ኤትኒክ እና ናሽናል በሆኑ ዲማንድስ እሱን ለማለት ፈልጌ በዚህ በዳያስፖራው የእምነት ተቋማትና ወቅታዊ ሁኔታቸው ላይ ሌላ ዝግጅት ወደፊት እንደሚኖረን እርግጠኛ ነኝ ውይይታችንን ለማጠቃለል አንድ የመጨረሻ ጥያቄ ላቅርብላችሁ ምክንያቱ የተለያየ ሊሆን ይችላል የተቋማት ድክመት በሌላ በኩል ደግሞ የዳበረ ስነ መለኮታዊ አቋምና ምልከታ ያላቸው ሰዎች ቁጥር ማነስም ሊሆን ይችላል ከተለያዩ ንባቦችና ካደረኳቸው ውይይቶች መረዳት እንደቻልኩት ምክንያቱ ምንም ይሁን ግን ልክ እንደሌሎቹ የሃይማኖት ተቋማት ሁሉ የወንጌላውያን ቤተክርስቲያናት ተቋሞቹና መሪዎቻቸው ስለ ማህበራዊ ፍትህ ስለ ሌላውም አይነት ፍትህ ወይም ስለ ጭቆና ሲናገሩ ሲያስተምሩ ወይም በደል ደረሰ ይሄ መሆን የለበትም ሲሉ አይደመጡም እዚህ ላይ ምንድነው ምክንያታቸው በአጠቃላይ በሌላው ባህል በአጠቃላይ በአገሪቱ ባህል ስለተዋጠ ነው ወይስ ምንድነው የምትሉት በዚህ ጉዳይ ላይ የመጀመሪያው ችግር የሚመስለኝ የነገረ መለኮታዊ ችግር ነው አሁን ቀደም ልናነሳው እንደሞከርነው ራሳቸውን በጣም መንፈሳዊ አድርገው ከመቁጠራቸው የተነሳ የዚህ ዓለም ጉዳይ የማያገባቸው የማይመለከታቸው አድርገው ስለሚቆጥሩ ወይም ለሁሉ ችግር መፍትሄው መጸለይ እንደሆነ አድርገው የሚያስቡ ሰዎች የሚፈጥሩት ችግር ነው የመጀመሪያው ወደ ማህበራዊ ጉዳዮች ላይ ተሳትፎ እንዳያደርጉ የሚከለክላቸው የሚመስለኝ የመጀመሪያው ችግር እሱ ነው ከዚህ ጋር ተያይዞ አብሮ ሊነሳ የሚችለው ነገር ምንድነው አሁን ቀደም እንደ መነሻ ያነሳቸው ጉዲና ቱምሳን ብትመለከታቸው የመካነ ኢየሱስ ዋና ጸሐፊ የነበሩት እና በደርግ ህይወታቸውን ያጡት ሰው ራሳቸውን የኖሩበትን ኑሮ ስትመለከተው መጀመሪያ ስለዚህ ጉዳይ በተደጋጋሚ የሚጽፏቸው ጽሁፎች ነበሩ እኚህ ሰው በምን አይነት ሁኔታ አፕሮች ማድረግ አለብን ይሄንን የመጣውን አብዮት በደርግ የተከሰተውን አብዮት የመጣውን አብዮት እንዴት ነው ልናስተናግደው የሚገባው የሚለውን ጥያቄ የሚመልሱበት ነገረ መለኮታዊ የሆነ አቋም ነበራቸው በጣም ጠንካራ የሆነ ነገረ መለኮታዊ አቋም ነበራቸው ከዚያ በተጨማሪ ደግሞ ተሳትፎ ማድረግ ወይም ደግሞ ተጽዕኖ መፍጠርን እንደ አስፈላጊ ነገር እንደ መጽሐፍ ቅዱሳዊ ተልእኮ አድርጎ የሚቀበሉ ሰው ነበሩ ስለዚህም ራሳቸውን አሳልፎ እስከመስጠት ድረስ ለሞት እስከ መገደል ድረስ የሚያደርሳቸው ችግር ውስጥ እንዲገቡ ሆነዋል ከዛ የተነሳ አሁን ባለንበት ዘመን ያለውን ግን ስንመለከተው ምናልባት ከሳቸው ሞት ጋር አብሮ ይሄ ስለ ማህበራዊ ፍትህ የሚጮኸው ትውልድ አብሮ የሞተ ይመስላል ልክ እሳቸው ከሞቱ በኋላ መካነ ኢየሱስ የእሳቸው ቤተክርስቲያን የነበረችው መካነ ኢየሱስ የደርግ ሸንጎ አባል የሆነ ሰው እስከማስመረጥ ደረጃ ድረስ ተሳትፎ ታደርግ ነበር ለደርግ እስከማጎብደድ የሚደርስ ነገር አድርገዋል አሁንም በዚህ ዘመንም አሁን ባለንበትም ዘመን ዝም ብለን ስንመለከታቸው በአንድ በኩል ራሳቸው አያገባንም የዚህ ዓለም ጉዳይ ወይም ደግሞ መንግስት ማንኛውም መንግስት ስልጣን ላይ ያለ መንግስት በእግዚአብሔር የተቀባ ስለሆነ ልንቃወሙ አይገባንም የሚል ልፍስፍስ አቋም ወይም ደግሞ ራሳቸውን ለመከለል የሚጠቀሙበት መጽሐፍ ቅዱሳዊ አቋም ያላቸው ይመስላሉ በሌላ በኩል ደግሞ ተሳትፎ ሲያደርጉ የሚያደርጉበት መንገድ አስቸጋሪ ነው ይሄ አድርባይነትን እንግዲህ ከዚህ በፊት በታሪክ ቤተክርስቲያንን እንደምናውቃት ባሪያ መሸጥንም መጽሐፍ ቅዱስ ጠቅሳ የደገፉ አብያተ ክርስቲያናት ነበሩ ኮሎኒያሊዝምንም እንደደገ ነገር የሰበኩ ነበሩ ልክ ያንን በሚመስል ሁኔታ ራሳቸውን ለመንግስት ያስገዙ ሰዎች የምንመለከትበት ልክ የጉዲና ቱምሳ ተቃራኒ የሆኑ ሰዎች ተፈጥረው ለምሳሌ ስም መጥራት ካስፈለገ መጥራት ይቻላል ግን አንዳንድ ጊዜ ይሄ ፕሪዝን ፌሎሺፕ የሚባለው የእስር ቤቶች የሚባለው ነገር እንዴት አድርጎ ከመንግስት ጋር እየሰራ ችግር ውስጥ እንደገባ አሁን በአብያተ ክርስቲያናት ላይ ያለውንም
ተሰሚነት እስከማሳጣት ደረጃ እንደደረሰ ልንመለከት እንችላለን። ስለዚህ በዚህ በሁለቱ ሐሳብ ላይ ይችላል መቼስ መዝገቡ በቅርብ እንደሚያውቀው ነገሩን ያስታውቃል። ጠንከር ያሉ አስተያየቶች ነው የሰጠው። እኔ ሶስት ነገሮች ይመስሉኛል በተለይ በማህበራዊ ፍትህ ላይ የወንጌላውያን አብያተ ክርስቲያናት እምነት ሰዎች ሲናገሩ ለተጨቆነ፣ ለተገፋ፣ ላዘነ፣ ለተበደለ ሰው ድምጽ ሆኖ ሲጮሁ ማናይበት ምክንያት የክርስቲያን እምነት ተከታዮች ብለንም አስፍተን ልናስበው እንችላለን። የመጀመሪያው ቴዎሎጂካል የሆኑ ወይም ነገረ መለኮታዊ የሆኑ አሰምሽንስ አሉ። አሁን የመጀመሪያው ነገር ለብዙ ዘመን ራስህን የዛ ማህበረሰብ አባል አካል አድርገህ ሳትቆጥር እንደተገፋ፣ እንደተናቀ፣ መልጤ እንደሆነ ስለዚህ በህብረተሰብ ውስጥ ተቀባይነት እንደሌለው ሰው ይችን ክፉ ዓለም ተሻግሮ የምትመጣዋን መልካም ዓለም ወይም መንግስተ ሰማይን የምጠብቅ ሰው ነኝ የመንግስተ ምድር ሰው አይደለሁም የሚል የኤክስክሉዥን ቴዎሎጂ ያለው ህብረተሰብ እንዴት አድርጎ ለማህበራዊ ፍትህ ሊቆም ይችላል? ሁለተኛ መነጠል ብቻ ሳይሆን እጣ ፈንታ ላይ የመቆየት ለምሳሌ አብዛኛዎቹን ስብከቶች ምስባክ ላይ የሚነገሩ ትምህርቶች ስትሰማ ይሄ እኔ እንግዲህ በእኔ ምልከታ የፕሮቴስታንቱ ብቻ ሳይሆን የኦርቶዶክሱን የካቶሊኩንም ሰምቻለሁ። ፋታሊስቲክ የሆነ የሰው ልጅ እጣ ፈንታ በፈጣሪ እጅ ያለቀ የተጻፈ ነገር ነው። ሰው መጽሐፉ ተጽፎለት እያንዳንዱን ገጽ እግዚአብሔር እንዳስቀምጠው የሚኖር ነው። ሰው በማህበረሰብ፣ በፖለቲካ፣ በታሪክ ውስጥ ኤጀንሲ ያለው የሚቆም የሚታገል የሚፈልገውን ጥሩ ተጣጥሮ የሚያገኝ ሳይሆን ፋታሊስቲክ ነው። ፈጣሪ ያደረገውን ነው የሚሆነው የሚል በጣም የሰው ልጅ ነፃነት የሚሰልብና የአምላክን ደግሞ ታላቅነት አግዝፎ ሰዎችን እንደ ጉንዳን የሚያደርግ ስለ መለኮት አለ። ሌላ የምታየው ቅድም መዝገቡ የጠቀሰው ስለ መንግስት ያለው ነገር ነው። ቲዮሎጂ ኦፍ ስቴት ከጥንት ጀምሮ እንደምታውቀው እኛ ሀገር ሰማይ አይታረስም መንግስት አይከሰስም ነው የሚባለው። ሰማይ የሚኖረው እንደማይታረሰው መንግስት አይነካም። መንግስትን ፈጣሪ ነው ያስቀመጠው። ለመንግስት ግብር ገብሩ፣ ቄሳር የሚገባው ስጡ፣ ጸልዩ፣ ጾሙ የሚባልበት ሀገር ነው። ይሄ በኦርቶዶክሱም በፕሮቴስታንቱም የምታየው ነው። ስለዚህ እዚህ ውስጥ ለማህበራዊ ፍትህ የሚቆም የሶሻል ጃስቲስ ጥያቄን ይዞ የሚቆም ሰው ማግኘት በጣም ከባድ ነው። አራተኛ የምለው ነገር የኢኮኖሚ ጥቅምም ነው። አሁን እነዚህ መሪዎች፣ መጋቢዎች፣ ቄሶች በተለይ አሁን እያንዳንዳቸው ቤተ እምነት ያላቸው በብዙ ሺህ ብር የሚቆጠር ደሞዝ ያላቸው የባንኩ ውስጥ በቸርቾቹ ስም ታክስ የማይደረግ ይሄን አሰምርበታለሁ ታክስ የማይደረግ መንግስት ታክስ የማያደርገው በሚሊዮን የሚቆጠር ገንዘብ የሚያንቀሳቅሱ በየጊዜው እየተጋበዙ ወደ ውጭ ሀገር እየሄዱ በውጭ ምንዛሪ ገንዘብ እየተቀበሉ የሚሰጡ ትልልቅ ሴሌብሪቲስ ናቸው እና በእንግሊዝኛው ቴሌ ኢቫንጀሊስት እንደሚሏቸው አይነት ሴሌብሪቲ ኢቫንጀሊስት ናቸው። እና እንዲህ አይነት ኢኮኖሚክ ኢንትረስት ካለ 1,000 ሰው 4,000 ሰው ቸርች ውስጥ ሰብስበን ሰብክና እንዲህ አይነት ኑሮ የምትኖር ሰው ከሆንክ እንዴት ነው መንግስትን የሚቃወም ነገር ለመናገር የሚቀል ብሎ መጠየቅ ይቻላል። ምናልባት ሰሞነኛ ቃል ተጠቀምክ ካላልከኝ ይሄ አይደል እንደ ዋናው ኪራይ ሰብሳቢነት ሁሉ እንደሚል ስሌት ያስኬድሃል። እና የመጨረሻ ነገር ግን የምለው ምንድነው ቅድም ያልኳቸው ኤክሰሲቭ የሆኑ ስንጠቃዎች ፍራግመንቴሽንስ እና ክሊቬጅ ራሱ እንኳን ለማህበራዊ ፍትህ ለመቆም ቀርቶ ፍትህ ፍለጋ ወደ መንግስት ደጃፍ የሚሄድ ዘመን ላይ ነው ያለችው ቤተክርስቲያን። ስለዚህ እንዴት አርጋ ነው ራሷ ሳትቆም ለሌላው ሰው ልትቆም ትችላል? ራሳቸው አንድ መሰረት ሳይኖራቸው ለሌላው ሰው የሚታገሉት ብለህ እንድትጠይቅ ያደርጋል። ደረሰና መዝገቡ በጣም አመሰግናለሁኝ። አድማጮቻችን የዛሬው ውይይታችንን በዚሁ ጨርሰናል። ምናልባት ለዚህ ውይይት ደረሰና መዝገቡ ለምን ተመረጡ የሚል ጥያቄ የሚያነሱ አድማጮች ሊኖሩ እንደሚችሉ ገምታለሁ። ሁለቱም ለወንጌላውያን አብያተ ክርስቲያናት በጣም ቅርብ ስለሆኑ ነው የመረጥናቸው። በተከታታይ በሌሎቹ ሁለት ታላላቅ ሃይማኖቶችና የእምነት ተቋሞቻቸው ዙሪያ የሚደረጉ ውይይቶችን ይዘን እንቀርባለን። የውይይቶቹ ዓላማ ውይይት መጫር ነው። ስለዚህ አድማጮቻችን በአነሳናቸው ሐሳቦች ዙሪያ እንዲሁም ከዛም ሰፋ አድርጋችሁ
እንድትወያዩባቸው ሐሳቦቻችሁን በፌስቡክ እና በትዊተር ገጾቻችን ላይ እንድታካፍሉን እንጋብዛለን። እናመሰግናለን። የዛሬ አወያያችሁ መስፍን ነጋሽ ነበርኩኝ።